የእቴጌ ጣይቱ ብጡል ደብዳቤ። ጣይቱ ብጡል ነሐሴ 12 ቀን 1832 ዓ.ም በበጌ ምድር ውስጥ ደብረታቦር በተባለች ከተማ ግማሽ የኦሮሞ ዘር ካላቸው የአማራ መሳፍንት ቤተሰብ የተወለዱ ናቸው። አያታቸው ደጃች ኃይለማርያም የራስ ገብሬ ወልደ ሩፋኤል ልጅ ናቸው። ራስ ገብሬና ቤተሰባቸው ደግሞ ከ1777 ዓ.ም ጀምሮ ለ65 ዓመታት ያህል ከዘመነ መሳፍንት ጀምሮ የንጉሥ እንደራሴዎች ሆነው ኢትዮጵያን ያስተዳደሩ መሳፍንት ናቸው። የጣይቱ አያት ደጃች ኃይለማርያም ገብሬ የኦሮሞ የዘር ሐረግ ካላቸው ከወይዘሮ ሂሩት ደጃች ብጡል ደጃች መርሶንና ወይዘሮ የውብዳርን ይወልዳሉ። ወይዘሮ ሂሩት የእቴጌ ጣይቱ ሴት አያት 1800 ያረፉት የንጉሥ ተክለ ጊዮርጊስ የልጅ ልጅ ናቸው። ከወይዘሮ ሂሩት ሌላ የወልቃይት ሴት ከሆኑት ከወይዘሮ ምንታይ ደጃቹቤን ወልደዋል። 1845 ዓ.ም ራስ አሊና ደጃች ካሳ በኋላ አፄ ቴዎድሮስ አይሻል ላይ ሲዋጉ ደጃች ብጡል ኃይለማርያም የጣይቱ አባት ሕይወታቸው ስላለፈ ጣይቱ በጌ ምድርን ትተው ጎጃም ደብረ መዊ ከተባለች ቦታ ከእናታቸው ዘንድ መጥተው አደጉ። ደብረ መዊ ማርያም ማለት አሸናፊዋ የማርያም ደብር ማለት ነው። የጣይቱ ብጡል ዕድሜ 30 ዓመት ከመሙላቱ በፊት የተለያዩ ባሎችን አግብተዋል። ነገር ግን ከቀድሞ ባሎቻቸው ሆነ በኋላ ጊዜ ካገቧቸው ከዳግማዊ ምኒልክ ልጅ አልወለዱም፣ መካን ነበሩ። እቴጌ ጣይቱም የአፄ ምኒልክ ባለቤት ከመሆናቸው በፊት ስልጣን ለመያዝና ለመደላደል ሲሉ በፖለቲካው መስክ በዘመኑ ይራወጡ ይወጡና ይወርዱ ወይንም ይራኮቱ ከነበሩ የቀድሞ ባሎቻቸው ስለ ኢትዮጵያ የስልጣን መዋቅር ብዙ ልምድ ቀስመው ነበር። ወይዘሮ ጣይቱ ብጡልና የሸዋው ንጉሥ ኃይለ መለኮት ልጅ ምኒልክ የተዋወቁት በሰሚ መቅደላ ከሚባል አምባ በግዞት እያሉ ነው። አፄ ቴዎድሮስ በ1846 ዓ.ም የድፍን አማራንና የወሎን ጦር አስከትለው ወደ ሸዋ ከመጡ ሸዋን ከወጉና ድል ካደረጉ በኋላ በጊዜው ዕድሜያቸው 12 ዓመት የሆናቸውን የንጉሥ ኃይለ መለኮትን ልጅ ምኒልክና ሌሎች የመኳንንት ዘሮችን ወደ ጎንደር መቅደላ አምባ ወስደው ሲያሳድጉ በጎንደር የመሳፍንት ዝርያ የነበራቸው የጣይቱ ብጡል ወንድሞች አሉላና ወሌ የቁም እስረኞች ሆነው መቅደላ አምባ ውስጥ ይኖሩ ነበር። እናም በዘመኑ ምኒልክ በግዞት ላይ እያሉ በብልህነታቸውና በአዋቂነታቸው ይደነቁና ከውበታቸው ማማር የተነሳ እንደ ፀሐይ ጮራ ያበሩ ስለነበሩት ስለ ወይዘሮ ጣይቱ ዝና ሰምተው ተዋወቋቸው ያስባሉ። እርሳቸው ለማግባትም ይወስናሉ። ነገር ግን አፄ ቴዎድሮስ ልጄን አለጣሽ እንድታገባ ፈቅጃለሁ ብለው ስለነገሯቸው እምቢ አይሆንም፣ ጣይቱ ብጡልን ነው የማገባው በማለት ለማስታቀር አልደፈሩም። ይህንን በተመለከተ አፈወርቅ ገብረ ኢየሱስ ደግሞ አፄ ምኒልክ በሚል በ1901 ሮም ከተማ ባሳተሙት መጽሐፋቸው ላይ እንዲህ በማለት አትመውታል። ምኒልክ አገሩ ለመግባት ልቡ ቆረጠ። ከዚህ ወዲያ የመሄዱን ነገር ሌት ተቀን ያስብ ጀመር። ወደ አገሩም ውስጥ ለውስጥ መላላክ ጀመረ። በዚህ መካከል አፄ ቴዎድሮስ የገዛ ልጃቸውን አለጣሽን አግባ ብለው ለምኒልክ አጋቡ። ምኒልክ ግን ለጊዜው እምቢ ማለት አልሆነለትም። በውድም በግድም አገባ። የምኒልክ ሐሳብ ከጥንት ጀምሮ ለማግባት ያሰበው ጣይቱ ብጡልን ነበር። የዚያን ጊዜ ጣይቱ ብጡል ገና ካለ መጠን ያልደረሰች ጮራ ያያት ጽጌረዳ ትመስል ነበር። ጣይቱ ብጡል ገና ነፍስ ሳታውቅ ለዘውድ የታጨች በመልኳም አይደል በአባት የሚተባበራት በኢትዮጵያ አልነበረም። እኚህ ሁሉ ንጉሥ ባይሆኑ ዘውድ ባይጭኑ ንጉሥ አከል ሆነው ንጉሶችን እንደ ጊዜው ደግፈው ታልጋ ሲያወጡ እንደ ጊዜው ጎትተው ሲያወርዱ እንደ ፈቃዳቸው ሲያደርጉ የኖሩ ናቸው። ጣይቱ ብጡል ገና ጮርቃ ልጅ ሆና ለዘውድ የታጨች በዚህ ብቻም አይደል መልኳ ልብ የሚያዘናጋ ውበቷ ላይን የማይጠገብ ከጠጉሯ እስከ ጥፍሯ ድረስ አንድ አመል አንድ ስህ እንከን የሌለባት ነበረች። ጣይቱን የመሰለ ማን ነበር? ላያት የምታሳዝን ለሰማ የምታስደነግጥ ነበረች። ያም ሆነ ይህ የዚያን ጊዜ የጣይቱ ብጡል ነገር በግድ ቀረ። ምኒልክ ገና ወጣት ልጅ በግዱ የአፄ ቴዎድሮስን ልጅ አለጣሽን አገባ። ጸሐፊ ትእዛዝ ገብረስላሴ በበኩላቸው ታሪከ ዘመን ዘዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ በሚለው መጽሐፋቸው ላይ የሸዋው ንጉሥ ልጅ ምኒልክ በአፄ ቴዎድሮስ ተማርከው ወደ መቅደላ እንደሄዱ እዚያም በቁም እስረኝነት ተይዘው ከነበሩት ከጣይቱ ወንድሞች አሉላና ወሌ ጋር እንደኖሩ በማስታወስ የሚከተለውን ፍሬ ሐሳብ አስፍረዋል። የሸዋው ንጉሥ ልጅ ምኒልክን ይዞ ሄደ። የመኳንንቱም ልጆች ሁሉ መቅደላ ከሚባል አምባ ከሸዋው ንጉሥ ከልጅ ሚካኤል ጋር አሳደጋቸው። የወይዘሮ ጣይቱም ወንድሞች አሉላና ወሌ አብረው አደጉ። የእነዚህም ልጆች የአሉላና የወሌ መልካቸው እጅግ ያማረ ነበር። የአፄ ምኒልክ ሞግዚት አቶ ናደው የሚባል ነበር። እነዚያን ልጆች ባየ ጊዜ ለእነዚህ ልጆች እህት የላቸውም ምን ብሎ ጠየቀ። ሰዎቹም እህታችንስ በደብር ከሞግዚት ጋር ተቀምጣለች አሉት። ይህን በሰማ ጊዜ በቅሎውን አስጫነ። ወደ ልጅቷም ዘመዶች ወደ ጌቶቹ ሄደ።
ከዚያም በደረሰ ጊዜ ዘራችሁ መልካም አባታችሁ ታላቅ መሆኑን ሰምቻለሁና ለሸዋው ንጉሥ ልጃችሁን እንድትሰጡ እማልዳችኋለሁ ብሎ ጠየቀ። ጸሐፊ ትእዛዝ ገብረ ሥላሴ ስለ ሁለቱ የወል ጋብቻ ሁኔታ እንደዘገቡት የወይዘሮ ጣይቱ ቤተሰቦችም ነገሩ እጅግ የተስማማ መሆኑን ተናገሩ። ጋብቻውን እንኳን ተነግሯቸው ሳይነገራቸውም ቢሆን ራሳቸው እንደሚፈልጉት አስረዱ። ግን አጼ ቴዎድሮስ ለምን አባታችሁ ገዛ በሚል እንደጠሏቸው አልጋውንም እንደነጠቋቸው ሁለቱም የመሳፍንትና የነገሥታት ዘሮችን ቢያጋቡ በአንድ ቀን ጀንበር እንደሚያስሯቸው ገልጠው እግዚአብሔር ባለ ጊዜ ይጋቡ በሚል ሐሳቡን በፍርሃት ሳይቀበሉት ይቀራሉ። ነገሩ በዚህ እንደተቋጨ ጣይቱ ከአጼ ቴዎድሮስ ሰፈር አንዱን ዘመናዊ መኮንን አግብተው መኖር ይጀምራሉ። ሚኒሊክ ኖረው በእግዚአብሔር ቸርነት በ1857 ዓ.ም ወደ ሀገራቸው ሸዋ ሲገቡ አሉላና ወሌ አጼ ቴዎድሮስን ከርተው ወደ ሚኒሊክ ሀገር ወደ ሸዋ መጡ። ሚኒሊክ ነሐሴ 24 ቀን 1857 ዓ.ም በንጉሥነት ማዕረግ በአባታቸው ዙፋን ከተቀመጡ በኋላ በ1869 ዓ.ም የፋሲካን በዓል በባህር ዳር አቅራቢያ ሄደው አከበሩ። በጣይቱ ብጡል እናት በወይዘሮ የውብዳር ቤትም ተገኝተው ከጣይቱ ብጡል ጋር ተጫጭ ወደ ከተማቸው ደብረ ብርሃን ተመለሱ። በ1871 ዓ.ም ላይ ደግሞ ንጉሥ ሚኒሊክ መክረውና አለቃ ተክለ ማርያም ወልደ ሚካኤልን ደብዳቤ አስይዘው ወይዘሮ ጣይቱን እንዲያመጡ ላኳቸው። ጣይቱን በጎጃም በኩል በደንገ ጦሮችና በአሽከሮች ታጅበው ደብረ ብርሃን ገቡ። ንጉሥ ሚኒሊክም ታላቅ አቀባበል አደረጉላቸው። ወይዘሮ ጣይቱ ሸዋ መጥተው እንደተቀመጡ አጼ ሚኒሊክና የጎጃሙ ንጉሥ ተክለ ሃይማኖት እምባቡ ላይ ተዋጉና አጼ ሚኒሊክ ድል አድርገው ከተመለሱ በኋላ ሚኒሊክ ስጋው ደሙ ለመቀበል ወሰኑ። ይሁን እንጂ ስጋ አምላክ ከባለቤታቸው ከወይዘሮ ባፈና ጋር ለመቀበል አልወሰኑም ነበር እና አንድ ቀን ወሌን ጠርተው ወሌ እግዚአብሔር የሚያደርገው ነገር አይታወቅምና ስጋ አምላክ የምቀበለው ከአንተ እህት ጋር ነው ብለው ምኞታቸውን ያስረዳሉ። እንደተናገሩም አልቀሩ ከወይዘሮ ጣይቱ ብጡል ጋር ሚያዝያ 25 ቀን 1875 ዓ.ም ተጋብተውና በአንኮበር መድኃኔ ዓለም ስጋ አምላክ ተቀብለው አንድ አካል አንድ አምሳል ሆኑ። በዘመኑ የአንኮበር ካህናት ንግሥት ጣይቱንና ወይዘሮ ባፈናን እያነጻጸሩ ፍጥረቱ ተጨንቆ አፈና ይዞት ዓለም ተደሰተ ፀሐይ ወጣለት ገምደል ያረገኝ ሰው ነገር አያጣ ፀሐይ ረሃብ እንጂ ምን ይዞ ሊመጣ በማለት የአማርኛ ቅኔ ዘርፈዋል። ታደሰ ዘወልዴ በበኩላቸው ጣይቱ ብጡል በተባለ መጽሐፋቸው ከንጉሠ ነገሥት ባለቤታቸው የ4 ዓመት ታላቅ የሆኑት እቴጌ ጣይቱ በጠባያቸው እጅግ የተለዩ ነበሩ። አጼ ምኒልክን ባገቡበት ጊዜ ፈት ነበሩ። ቆንጆ ብቻ ሳይሆኑ ደስ የሚሉ ድማም፣ እጅግ ብልህና ጀግናም ነበሩ። የግል ችሎታቸውና የባለቤታቸውን መንፈስ የተገነዘቡት እቴጌ ጣይቱ የንጉሡን ሙሉ እምነት ለማግኘት ጊዜ አልወሰደባቸውም። እቴጌ ጣይቱ በአድዋ ጦርነት በሀገራችን የስልጣኔ ታሪክ ጉልህ አስተዋጽኦ ያደረጉ ጀግና ሴትም ናቸው። እቴጌ ጣይቱና አጼ ምኒልክ አብረው ሀገር በመግዛት ላይ ሳሉ ምኒልክ በጸና ታመሙና ወራሴ መንግስታቸውን አሳወቁ። በጥቅምት ወር 1902 ዓ.ም ወራሴ መንግስቱ ማን እንደሆነ ቢታወቅም የእቴጌ ስልጣን አልተገረሰሰም ነበር። ከዚህ የተነሳ በምኒልክ ዘመን የተሾሙት ሚኒስትሮችና አገረገዦች ከስልጣን እያስወገዱ ሹምሽር አድርገዋል። በመጋቢት ወር 1902 ዓ.ም ጸረ እቴጌ አቋም ያላቸውና በአጼ ምኒልክ ኑዛዜ መሰረት ተስማምተው ባለመኖራቸው ግዝት ተጥሎባቸው የነበሩት አድመኞች ግዝቱ እንዲነሳላቸውና እቴጌ ጣይቱን በመንግስት ስራ ላይ ጣልቃ እንዳይገቡ እንዲነግሯቸው ወደ አቡነ ማቴዎስ ዘንድ በመሄድ ጥያቄ አቀርበዋል። ግብፃዊው ጳጳስ አቡነ ማቴዎስ አንድ ወቅት ወደ ኢየሩሳሌም ተልከውና የዴር ሱልጣን ገዳም የግብፃውያን መሆኑን በሐሰት መስክረው በመመለሳቸውና የኢትዮጵያውያን ጥቅም የማያስጠብቁ አባት በመሆናቸው በእቴጌ ዘንድ ተጠልተው ነበር። እቴጌ ጣይቱን በግብፃዊው ጳጳስ የአድመኞች ደጋፊ በነበሩት በአቡነ ማቴዎስ በኩል የተቃዋሚዎችን ጥያቄ ከሰሙ በኋላ ተበሳጭተውና አዝነው ጳጳሱን ተቆጥተውና ሌሎቹን መኳንንት ገጽሰው ለቆንስላዎች ጭምር እርዱኝ የሚል ደብዳቤ ጽፈዋል። ቆንስላዎቹም በሀገር ውስጥ ጉዳይ ጣልቃ አንገባም እያሉ መልስ ሰጥተዋቸዋል። አውሮፓውያኑ ኢትዮጵያን በዘመኑ ለመቀረማመት ይዘውት ለነበረው ስውር ግልጽ ዓላማ እቴጌይቱ አይበጁንም ብለው ስላመኑ ከመንግስት ስራ የሚወገዱበትን መንገድ ከየመኳንንቱ ጋር በሚስጥር በመነጋገር ያመቻቹ ነበር። የእቴጌ ጣይቱ ስልጣን ተቃዋሚዎች በንግስቲቱ ላይ ከማደምና ወረቀት ከመበተን አልፈው ልትጠልቅ ነው መሰል ልትገባ ፀሐይቱ አስጠጉኝ ትላለች ከየቆንጽላይቱ እያሉ በመግጠም ወሬ ይነዙ ነበር። ይሁን እንጂ ባለቤታቸውን አጼ ምኒልክን በማስታመምና ከሸዋ መሳፍንት ጋር በመፋለም አጣብቂኝ ውስጥ የገቡት እቴጌ ጣይቱ በእነዚህ ጊዜያት ሙሉ በሙሉ ስልጣናቸውን በእጃቸው አስገብተው በግልጽና በተግባር የኢትዮጵያ መንግስት መሪ ሆነው ነበር። ስልጣኑን የሚይዝና
ካብራካቸው የተከፈለ ልጅ ስላልነበራቸው በባህላዊ የመንግስት የዙፋን አወራረስ ማለት ስርወ መንግስታዊ በሆነ በአምቻና በጋብቻ ስልት ንግስናውን ለአንዱ ወገናቸው ለመስጠት ሙከራ አድርገዋል። ይህ ሙከራቸው ግን ውጤታማ አልሆነላቸውም። በዚህ አይነት ትግሉ እየበረታ ሄዶ በዘመኑ የመንግስቱ ስልጣን በእንደራሴው በራስ ቢትወደድ ተሰማ ናደው እጅ ገባ። በ1910 ዓ.ም ለመጀመሪያ ጊዜ በሀገሪቱ የተቋቋመው የሚኒስትሮች ምክር ቤት የአጼ ምኒልክን በጽኑ መታመም ምክንያት አድርጎ ሲሰበሰብ እቴጌን ከስብሰባው አስወጥቷቸዋል። ከዚህ ጊዜ ጀምሮ የእቴጌ ጣይቱ ተጽዕኖ እየቀነሰ መጣ። እቴጌ ጣይቱ ከ1902 እስከ 1906 ዓ.ም ከዘውዲቱ ምኒልክ ጋር በመሆን በታላቁ ቤተ መንግስት ንጉሱን ሲያስታመሙ ቢቆዩም ታኅሳስ 3 ቀን 1906 አጼ ምኒልክ ሲሞቱ በጥቂት የክብር ተከታዮቻቸው ታጅበው በራሳቸው ፍላጎትና አነሳሽነት ከዋና ከተማነት ወደ ትንሽ መንደርነት ወደ ተቀየረችው የእንጦጦ ጋራ ተወሰዱ። እቴጌ ጣይቱ የሸዋ መኳንንት ልጅ የሌለኝ በመሆኔና የሸዋ ሰው ስላልሆንኩ ነው ያደሙብኝ እያሉ በማዘን ወደ እንጦጦ ታጅበው በሚሄዱበት ጊዜ የመንግስቱን እንደራሴ ራስ ቢትወደድ ተሰማ ናደውን ጠርተው ተሰማ እኔን እጎዳለሁ ብለህ ለህዝቡ አድማ አስተማርከው፣ በኢትዮጵያ ላይ ሾህ ተከልክባት፣ ወደፊት አንተም ታገኘዋለህ። እንግዲህ በማናቸውም የመንግስት ሥራ ላይ አልገባባችሁም፣ ይኸው ስልጣኑን ለቅቄላችኋለሁ ብለው እንደተናገሩ መርሴ ሐዘን ወልደ ቂርቆስ የዘመን ታሪክ ትዝታዬ በዳግማዊ ምኒልክ